ሴት ልጅ ወደፊቷን ስለምታስብም ወደፊቴ ላይ ምን አይነት ሰው ይገጥመኛል ብላ ታስባለች። አንተም ታዲያ ሕይወቷ ላይ ወደፊት እንደ ጠባቂና ተንከባካቢ ሆነ ካልታያት በንቀት ከክብር ማማህ ላይ ታወርዳለች። ትናቃለህ፣ ትጎዳለህ፣ ልብህ ይሰበራል። ስለዚህም ለሷ ብቻ ሳይሆን ለራስህ ዕቅድና ዓላማ ይኖርህ። እንዲሁም ያንተ ዓለም የራስህ መሆኑን አትርሳ። የራስህን ዓለም እንደፈለክ የምታደርገው አንተ ነህ። በመሆኑም የራስህን ዓለም እሷን በመለመን አታጨልመው። በራስህ ዓለም ራስህን መፈለግና ራስ ላይ መስራት ነው ያለብህ። ራሱ ላይ የሚሰራ ወንድን ሴት ልጅ ከመጠን በላይ ታከብረዋለች። አንተ ራስህ ላይ ሳትሰራ እሷን ስትለማመጥ ስታይ ግን ውስጧ በንቀት ይሞላል። ስለዚህም ዓላማህና መንገድህ እሷ አትሆን። መንገድህና ዓላማህ ላይ እሷ ካለች ምናልባት አንተ ለሷ ጥሩ ነገር ያደረክ ሊመስል ይችላል። ለፍቅር ጓደኝነታችሁ ውለታ እየዋልክለትም ይመስላል። ነገር ግን ይሄ ነገር ሲበዛ ባንተ መሳቧን እያቆመች እንደምትሄድ በሚገባ ማወቅ መቻል አለብህ። ሌላው ደግሞ መገኘትህ ዋጋ እንዲኖረው ቁጥብ መሆን መቻል አለብህ። ሴቶች በተፈጥሮ ውስን ለሆኑ ነገሮች ዋጋ ይሰጣሉ። ስለሆነም ሁልጊዜም ቢሆን በራስህ ልትኮራ ይገባሃል። ይሄም ንጽህናን ከመለማመድና ንጹህ ልብስን ከመልበስ ይጀምራል። ይሄ ማለት ግን ሁልጊዜ ውድ ልብሶችን መልበስ አለብህ እያልኩ አይደለም። እንዲሁም የራስህን ድንበር ማበጀትህ ግድ ነው። አንድ ሰው ሊጠቀምብህ ሲሞክር መከላከል መሰረታዊ ነገር እንደሆነ ወቅ ደግ መሆን ማለት ሌሎች ሰዎች ባንተ ላይ እንዲራመዱ ማድረግ ማለት አይደለም። ድንበር ማበጀት ለራሳችን ባለን ክብር ምክንያት ምን አይነት ባህሪን እንደምንታገስ ለሌሎች መንገር ነው። ራስን እንደምታከብር ካሳየህ ሌሎች ይከተሉሃል፣ እንዲሁም ያከብሩሃል። ስለሆነም ስህተት ስትሰራ ብቻ ይቅርታን ጠይቅ። ከልክ በላይ ይቅርታ ስትጠይቅ ለራስ ያለህ ግምት ዝቅተኛ ሊመስል ይችላል። ይህም በሷ ዘንድ በራስ መተማመን እንደሌለህ ያሳያታል። በግንኙነት ውስጥ ከተሞክሮችህ ትምህርቶችን ውሰድ። ሁሉም ሰው የተለያየ ነው። አንዳንድ ሴቶች መሳሳምንና ጨዋታን ሲወዱ፣ ሌሎች ደግሞ መላፋትን ይፈልጋሉ። ይሄ ትልቅ ችግር አይደለም። ይሁን እንጂ በምትችለው በየትኛው መንገድ ፍቅርና አብሮነታችሁን በሚታይ መንገድ መግለጽ አስፈላጊ ነው። የፍቅር ጓደኛህ ላንተ ስሜት ከሌላት ግን ቀስ በቀስ ትራራቃላችሁ። ይሄ እንዳይሆን በጣም መጠንቀቅ ይኖርብሃል። እጅ ለእጅ መያያዝ፣ አብሮ መጫወት፣ አልፎ አልፎ በመተቃቀፍ ፍቅርህን መግለጽ በምትችልባቸው መንገዶች ሁሉ ተጠቀም። ነገር ግን በግንኙነታችሁ ጊዜ ከመጠን ያለፈ ትችትና ነቀፋን ከመስጠት ተቆጠብ። ለተወሰነ ጊዜ አብራችሁ ብትሆኑም እንኳን ብዙ አሉታዊ ችግርና ግርግር አልፎ አልፎ ሊከሰት ይችላል። ለዚህ አስተዋጽኦ የሚያደርጉ ብዙ ምክንያቶች አሉ። ዋነኛው ምክንያት አፍራሽ ስሜቶችን የሚያጠናክሩ መሆናቸው ነው። ስለዚህም የፍቅረኛህን ጉድለቶች ብቻ መመልከት ትተህ ወደ ጥሩ ግንኙነቶች የሚመልሱ ነገሮች በትክክል ማድረግ መቻል ይኖርብሃል ማለት ነው። ምክንያቱም አንዲት ሴት ከወደደችህ ብዙ ጊዜዋን ካንተ ጋር ማሳለፍ ትፈልጋለች። ከጓደኛ ጋር አብሮ ጊዜ ማሳለፍ የተለመደና ጤናማ ነገር ነው። ነገር ግን በተደጋጋሚ ካንተ ጋር ጊዜ ለማሳለፍ ስትል ብቻ ከሌሎች ሰዎች ጋር ልታደርጋቸው ያቀደቻቸውን ነገሮችና ሌሎች ግንኙነቶችን እንደተወች ካስተዋልክ፣ እንዲሁም ከሌሎች ጋር የያዘችውን ቀጠሮ ከሰረዘች፣ አብራችሁ ልትቆዩ ከያዛችሁት ጊዜ በላይ ካንተ ጋር ለመቆየት ፍላጎት ካሳየች፣ ጊዜ እየገደባት እንጂ ካንተ ጋር ውላይ ማደር ፍላጎት ካላት፣ እንዲሁም ስትገናኙ በደስታ ተፍነክንካ ስትለያዩ ግን ቅር ካላት በእርግጥም ውስጧ ገብተሃል፣ ሲበዛ ወድሃለች ማለት ነው። ምክንያቱም ካንተ ጋር ስትሆን ምቾት ይሰማታል። ሁልጊዜም ካንተ ጋር ስትሆን በልበ ሙሉነት ደህንነት ይሰማታል ማለት ነው። ለምሳሌ አንዳንድ ጊዜ ጸጉሯን በጥሩ ሁኔታ ሳትስተካከል አሊያም ደግሞ በቤት ልብስ ሆነ አንዳንዴም ደግሞ በሜካፕ ሳትኳኳል አንተ ጋር ከመጣች እነዚህ ድርጊቶች ካንተ ጋር ስትሆን ምቾት እንደሚሰማት የሚያሳዩ ትላልቅ ምልክቶች እንደሆኑ እወቅ። በመሆኑም አንተ ትችት አታብዛባት። ሴት ልጅ ስህተቷን ስትነግራት ብትናደድም ቀስ ብላ ያንን ነገር ታስተካክለዋለች። ነገር ግን የማያቋርጥ ትችትና ትዝብት የምታበዛባት ከሆነ በቂ ያለመሆን ስሜት ሊሰማት ይችላል። ከዛም ጥሩ ለመሆንና ለማስተካከል የምትጠራውን ጥረት ወዲያውኑ ታቆማለች። ለኔ ከዚህ የተሻለ ሰው አለ ብላም ታስባለች። በመሆኑም ክብር ታጣለህ፣ ትናቃለህ፣ እንዲሁም እንደ አማራጭ ልታይ ሁሉ ትጀምራለች። ትችቱ በረዘመ ቁጥር በስሜት በየቀኑ እየራቀችህም ትሄዳለች። በዚህም ምክንያት ለምትነግራትና ለምትላት ነገር ትኩረቷን ታጣለች። ይህ እንዳይሆንና እንድታከብርህ ከፈለክ ግን ስህተቷን ብቻ ሳይሆን ጥሩ ነገሮቿንም ተመልከት፣ አድንቅላት።
ከዛ በኋላ ስህተት ካለባት ብትነግራትም ራሱ በጣም ታከብርሃለች። ስለዚህም በጣም የሚያማርር ወንድ አትሁን፣ ምክንያቱም ትንቅሃለች። ሁሌ ስለ ጉዳቱ የሚያወራ ሁሉ ነገር ጥሩ እንዳልሆነለትና በራሱ መተማመን የሌለው ወንድ ሴት ልጅ ሲበዛ እንደምትንቀውም ተረዳ። እንዲሁም ሁሌም ቢሆን ለሴት ልጅ የገባኸውን ቃል ጠብቅ። የሴቶችን እምነት ለማግኘት ታማኝ መሆንን ማሳየት ይኖርብሃል። የሌሎችን እምነት ለማግኘት ምርጡ መንገድ አደርገዋለሁ የምትለውን ነገር በትክክል ማድረግ መቻል። ሴት ልጅ ባንተ እንደምትተማመን ስታውቅ ከፍ ያለ ግምት ትሰጥሃለች። ስለዚህም በስራዎቿ ሁሉ እንዲሳካላት አበረታታት። ሁሌም ቢሆን በዙሪያ ያሉትን ሰዎች መደገፍና ማነሳሳት ይኖርብሃል። የሌሎችን ስኬት ዕውቅና ስትሰጥና በሚፈልጉ ጊዜ ስትደግፋቸው ለራስህ ብቻ ሳይሆን ለሌሎች ሰዎች እንደምትጨነቅም ማሳየት ትችላለህ። ይሄ ደግሞ ሁሉንም ሽልማቶች ለራስህ ከመውሰድ ይልቅ ዋጋ በሚሰጥበት ቦታ ዋጋ ለመስጠት ፈቃደኛ መሆንህንም ያሳያል። ሌሎች እንዲሳካላቸው ማበረታታት አንተ በሌሎች ሰዎች ስኬት ስጋት ላይ እንዳልሆንክም ትልቅ መልእክትን ያስተላልፋል። ሌላው እሷን ጥያቄ መጠየቅ በምትፈልግበት ጊዜ ሁሉ ግልጽ ሁን። እንዲሁም አዎንታዊ ማጠናከሪያዎችንም መረጥ። ታጋሽና ትሁት መሆን ወደ መልካም ነገር ይመራል። በመሆኑም ትኩረት ማጣትህን ወይንም ለመግባባት ብቁ አለመሆንህን አስወግድ። ከዚህ በፊት እንደነገርኩ ፍቅር ማጣት ግንኙነታችሁን ሊያበላሸው ይችላል። ለዚህ ምሳሌ የሚሆነው ደግሞ በግንኙነታችሁ ውስጥ ከሷ ምላሽ በማታገኝበት ጊዜ ነው። ትልቁ ችግር ሐሳብህን ማካፈል ሳይሆን የሐሳብ ልውውጦቻችሁ አለመሳካት ነው። እንደሚታወቀው አሁን ጊዜው ቴክኖሎጂ በጣም የተስፋፋበት ጊዜ ነው። በመሆኑም አንተ ለሷ ከምትሰጠው ጊዜ ይልቅ ለስልክህና ለማህበራዊ ሚዲያዎች የበለጠ ጊዜና ትኩረትን ትሰጣለህ። ስለሆነም ቴክኖሎጂ ግንኙነታችሁን ሊያበላሸው እንደሚችል መገንዘብና ተገቢውን መንገድ መከተልም ትልቅ እርምጃ እንደሆነ አወቅ። ከሷ ጋር በሚኖርህ ንግግርና በምታሳልፋቸው ጊዜያቶች በሙሉ ተገቢውን ጊዜና ትኩረት ልትሰጣትም ግድ ነው። በመጨረሻም አንዲት ሴት አንተን ከመረጠችህና ካንተ ጋር ለመሆን እውነተኛ ፍላጎት ካላት የወደፊት እቅዷ ውስጥ ታስገባሃለች። ይሄ ማለትም እሷ የወደፊት እቅዶቿን ስታስቀምጥ አንተን በታሳቢነት እየያዘች ነው ማለት ነው። ካንተ ጋር ስታወሩ በንግግሮቿ ውስጥ ሁሉ የህይወቷ አካል የማድረግ አይነት ድምጸቶችን ካስተዋልክ፣ በእቅዶቿ ዙሪያ ስትወያዩ እኔ ከማለት ይልቅ እኛ እያለች ካወራች፣ የሷ የሆነውን ሁሉ ያንተ አድርጋ መግለጽ ከደፈረች አንተን መውደዷን በፍጹም አትጠራጠር። ይሄን ያደረገችውም አንተን የግሏ ማድረግ ስለፈለገች ብቻ። እናም ወንድሜ እቅድህ እቅዴ፣ ንብረትህ ንብረቴ፣ ሐዘንህ ሐዘኔ፣ ደስታህ ደስታዬ፣ ጭንቀትህ ጭንቀቴ፣ በአጠቃላይ ህይወትህ ህይወቴ ነው ያለችህ ነው ማለት ይሆናል። ታዲያ ይቺ ሴት አልወደደችኝም ብለህ ታስባለህ? መልስህን ኮሜንት ላይ አስቀምጥልን። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።